CNN. She says, I'm with the White House pool. Yes. And I say, what? You're with CNN. You're with fake news. Because CNN is fake news. Go ahead. ፕሬዝዳንት ዶናልድ ትራምፕ አሜሪካ ብርቱ አሊያም ጠንካራ ወታደራዊ ምርጫን በኢራን ላይ ለመውሰድ እያሰበች መሆኑን ዓለም ትውቅልን ለዛውም በፈጠነ የሚል ሀሳብ ማጋራታቸው መካከለኛው ምስራቅን አዲስ ውጥረት ውስጥ ከቶታል። በሌላ በኩል የኢራኑ ሁለንተናዊ መሪ አያቶላህ ኻሜኒ የዋሽንግተንን ፖለቲካ ለማስደሰት ትራምፕን ለማባበል አገራችሁን ፈተና ውስጥ አታስገቡ ሲሉ ፕሬዝዳንት መሱድ ፔዜሽኪያን ደግሞ ለችግሮቻችን መፍትሄ እንሰጣለን ግን ደግሞ እርምጃ እንወስድባቸዋለን በሚል ለተቃውሞ ወደ ጎዳና በወጣው ህዝብ ላይ ዝተዋል። በኢራን የውስጥ ፖለቲካ ለመግባባት ላይ አሜሪካ እጇን እያስገባች ሲሆን በቴህራን ጎዳናዎች ላይ ደግሞ የእስራኤሉ ሞሳድ አብሮ በተቃውሞ ስም ተሰልፏል በሚል አያቶላዎቹ ይከሳሉ። ፕሬዝዳንት ዶናልድ ትራምፕ በቬንዙዌላ ያደረጉትን ወታደራዊ ዘመቻ የስኬታቸው ስንቅ አድርገው በመውሰድ በቴህራን ላይ መድገም እንደሚችሉ እያሰቡ መሆናቸው ፖለቲካዊና ወታደራዊ ቀልድ እንጂ ሌላ ስም አይሰጠውም። ይቺ እስላማዊት አብዮታዊት ኢራን ናት በሚል አያቶላህ ኻሜኒ በዋሽንግተን ላይ እንዲሁ የመሳለቅ መግለጫ ማውጣትን ቀጥለዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከፕሬዝዳንት ዶናልድ ትራምፕ ጋር ነጋ ጠባ የሚመክሩት የቴህራንን ጉዳይ ታሳቢ በማድረግ ነው የሚል ፖለቲካዊ ስጋት ያለባቸው ኻሜኒ እርምጃ እንደሚወስዱም ዝተዋል። ታዲያ በታሪክ ሂደት ውስጥ ወዳጅነትን በጥርጣሬ መታየትን እንዲሁም የለየለት ጠላት ሆኖ የዘለቁትን አሜሪካ፣ እስራኤልና ኢራን ዛሬ ላይ ወታደራዊ ፍጥጫው ያመዘነባቸው መጥተዋል። በተለይም ፕሬዝዳንት ዶናልድ ትራምፕን በመወትወት ወታደራዊ እርምጃ በኢራን ላይ እንዲወሰድ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሁኔታዎችን እያመቻቹ ነው በሚባልበት ሰዓት የኢራን የውስጥ ጉዳይ ለእስራኤል የፖለቲካ ፍላጎት በጎ መሸጋገሪያ ሆኗል በሚል መገናኛ ብዙኃን እያስነበቡ ይገኛል። ዋሽንግተን ፖስትና ኒውዮርክ ታይምስ ያስነበቡት በዚህ ልክ ነው። በታሪክ ሂደት ወዳጅ ሆነው የማያውቁ ይመስል እስራኤልና ኢራን ዛሬ ላይ ወታደራዊ ጡንቻ ማሳሳቡን አጠናክረው የአየር ለአየር ውጊያ ቢሰነብቱም ግንኙነታቸው ለአምስት የተከፈለ ነው። ከዚህ ውጭም ደግሞ የጋራ ነዳጅ ማስተላለፊያ የነበራቸው በመካከለኛው ምስራቅ ከነሱ በላይ ወዳጅ ማንሳሌ የተባለላቸው ቴህራንና ቴልአቪቭ ዛሬ ችግሮቻቸውን መፍታት ተስኗቸዋል። ከግልጽ ጥምረት ወደ ወታደራዊ ፍጥጫ የተሻገሩ ናቸው። ከ1947 እስከ 1953 የተቃውሞና ግራ የተጋባ ግንኙነት ሲሆን እስራኤል ስትመሰረት ከተቃወሙ 13 አገራት መካከል ኢራን የነበረችበት ያ ማለት የ1947ቱ ፍልስጤምና እስራኤል የሚለውን ክፍል ግምት ውስጥ ያስገባው ከ1954 እስከ 1979 ደግሞ ስትራቴጂክ ጥምረት ይፈጠሩ በ1953 የመሐመድ ሞሳዲክን መንግስት በመፈንቅለ መንግስት ካነሱ በኋላ የምዕራቡ ዓለም ድጋፍ ያለውን የሻህ መሐመድ ሬዛ ፓህላቪን አስተዳደር ዳግም የመለሱበት ከ1979 እስከ 2004 ደግሞ የርዕዮተ ዓለምና የእጅ አዙር ግጭት መድረክ በመካከለኛው ምስራቅ የፈጠሩ በተለይም የኢራኑን አብዮት ተከትሎ አያቶላህ ኻሜኒ ከመጡበት ጊዜ አንስቶ እስካሁኑ ሁለንተናዊ መሪ አያቶላህ ኻሜኒ ድረስ አደገኛ ውጥረት ውስጥ የገቡ ላለፈው አንድ ዓመት ደግሞ ግልጽ ጦርነት በተለይም ለ12 ቀናት አየር ለአየር የተፋለሙ መሆናቸው ታሪካቸው በዚህ ልክ የተቀዳ በሚል የተከፈለ ሆኗል። ያ ማለት ለአምስት ምዕራፍ የተከፈለው የሀገራቱ ግንኙነት አሁን ደግሞ ምን ሊሆን ይችላል? በርካቶች በተለያየ አቅጣጫ ሆኖ የሚጠብቁት ነው። በዚህ ሁሉ የፖለቲካ ከፍና ዝቅ ውስጥ አሜሪካም አብራ የነበረችበት በመሆኑ ዛሬ ላይም አዲስ ምዕራፍ በኢራን ፖለቲካ ውስጥ ይከፈት ዘንድ በጠቅላይ ሚኒስትር ቤንያሚን ኔታንያሁና በፕሬዝዳንት ዶናልድ ትራምፕ አማካኝነት ስራ እየተሰራ ነው የሚል ወታደራዊ ስጋትም አለ። በእርግጥ እነሱ ስራ አይሉትም ሴራ ነው የሚሉት። በ12 ቀናቱ ጦርነት ጠላቶቻችን በሀገራችን ውስጥ ቀውስ ለመፍጠር ፈልገው ነበር። በተመሳሳይ በኢኮኖሚ ጉዳያችን ላይ እያደረጉ ያሉትም ይህንኑ ነው። በሀገር ውስጥና ውጪ የተወሰኑ ሰዎችን አሰልጥነዋል። ከውጪ አሸባሪዎችን ገዝተዋል። ሰዎች ላይ ይተኩሳሉ፣ ያቃጥላሉ፣ አንገት ይቀላሉ፣ መስጂዶችን ያቃጥላሉ። እነዚህ የእኛ ሰዎች አይደሉም። በተለይም ፕሬዝዳንት ዶናልድ ትራምፕ ዋሽንግተን በቴህራን ውስጥ ያለውን ጉዳይ በቅርበት የተከታተለች እንደሆነና ከባድ ወታደራዊ አማራጭ እንደምትከተል ማስቀመጣቸው ጉዳዩን ያወሳሰበው ይገኛል። ወታደራዊ ጣልቃ ገብነት አይቀሬ ነው ይላሉ ፕሬዝዳንት ዶናልድ ትራምፕ። በኢራን የውስጥ ጉዳይ ላይ ወታደራዊ እርምጃን ትራምፕ አማራጭ ለምን አደረጉ ከተባለ ላለፉት 45 ዓመታት ቴህራን ለዋሽንግተን ፖለቲካ እጅ አልሰጥም በማለቷ እንዲሁም በኒውክሌር ጉዳይ ላይ ጥርስ የነከሰው ዋይት ሀውስ ሰበብ ፍለጋ መሆኑን ይጠቁማል ተብሏል። የኢራን አስተዳደር መደራደር ይፈልጋል፣ ለመገናኘትም አንዳንድ ነገሮች የተስተካከሉ ነው ትራምፕ በኤርፎርስ ዋን ላይ ሆነው ያሉ ሲሆን አያቶላዎቹ ይህን ሀሳብ ያመጡት ደግሞ ወታደራዊ እርምጃ እንደምንወስድባቸው ከተናገርን በኋላ ነው በሚል ዛቻ አዘል አስተያየት ሰጥተዋል። ሰዎች እየሞቱ ይመስላል። እንደዛ መሆን የለባቸውም። ይህ አስቸጋሪ ነው። መሪ ካላችኋቸው አላውቅም፣ በኃይል ነው እያስተዳደሩ የሚገኙት። ነገር ግን በጥብቅ ነው እየተከታተልን ያለ ነው። ጦሩም ይከታተለዋል። ጠንካራ እርምጃ ለመውሰድ እያማተርን ነው። ውሳኔ እናሳልፋለን።
ነገር ግን ከውይይቶች በፊት ቀድመን ወታደራዊ እርምጃ መውሰድን እናበረታታለን ብለዋል ፕሬዚዳንቱ። ከቴህራን በኩል የሚሰጡ ምላሾች እየተጠበቁ ሲሆን በተወሰነ መጠን በፓርላማው አፈ ጉባኤ መሐመድ ባቀር ቀሌቭ በኩል ደግሞ ኢራን ከተነካች እስራኤል እንዲሁም የአሜሪካ የጦር ሰፈሮችና መርከቦች የቴህራን ህጋዊ የወታደራዊ ጥቃት ኢላማዎች ይሆናሉ በሚል በግልጽ አስቀምጠዋል። ቀድመን አንተኩስም፣ ግን ከነኩን ምላሹን ያውቁታል የሚል ሀሳብም ተጋርተዋል። ታዲያ የኢራኑ ፕሬዚዳንት ማሱድ ፔዜሽኪያን የሀገሬን ችግር በፖለቲካዊ መንገድ ፈታለው፣ ጥያቄውንም ከህዝብ ይሰማለሁ እያሉ ባሉበት ሰዓት ትራምፕ ወታደራዊ አካሄዱን መርጣለን ሲሉ በገሃድ ኢራንን የመምታት ፍላጎቱ እንዳላቸው የሚያሳይ ነው። እንደዛ አድርገውታል። ደውለዋል። ኢራን ለድርድር ትላንት ጥሪ አቅርባለች። የኢራን መሪዎች መደራደር ይፈልጋሉ። እንደማስበው በዩናይትድ ስቴትስ መቀጣት ደክሟቸዋል። ኢራን መደራደር ትፈልጋለች። እነሱን ማግኘት ትችላላችሁ። ለመገናኘት ነገሮች እየተስተካከሉ ነው። እየሆነ ባለው ነገር ምክንያት ግን ቀድመን እርምጃ ልንወስድ እንችላለን። ያም ሆኖ ለመገናኘት እየተስተካከሉ ያሉ ሁኔታዎች አሉ። በዛ ላይ የኢራን ፖለቲከኞች አሁን ላይ ከቴህራን 120 አካባቢዎች እስከ ሌሎች 192 ከተሞች መላ ኢራን ድረስ የሰፋው ተቃውሞ ዋነኛው የሴራ ጠንሳሽ እነማን እንደሆኑ እንረዳለን፣ እነሱም እስራኤልና ኢራን ናቸው በሚል ያስቀምጣሉ። የቬንዙዌላውን ኒኮላስ ማዱሮ አሳፍነው ያስወሰዱት ትራምፕ ጤናማውን የፖለቲካ መንገድ መከተል ሲያቅታቸው መንግስትን በኃይል ከስልጣን ማንሳት የውጭ ፖሊሲያቸው አካል አድርገውታል በሚል የተወቀሱ ይገኛል። ግሪንላንድን መግዛት፣ ካራካስን ማስተዳደር የትራምፕ ፕሬዚዳንታዊ ውጥን ሆነ። ቴህራን ላይ ግን ሊሰራ አይችልም። አያቶላ አሊ ሀሚኒ ቢሉም ውጥረቱ ግን እንዳለባቸው ሳይታለም የተፈታ ሆኗል። ትራምፕ ከከፍተኛ አማካሪዎቻቸው ጋር ሆነው ኢራንን በወታደራዊ ጥቃት፣ በሚስጥራዊ የሳይበር ጦር ማዕቀብና በኢንተርኔት የአያቶላን ተቃዋሚዎች አይዟችሁ በማለት ከባድ አደጋ በቴህራን ላይ የመፍጠር ውጥን እንዳላቸው ተወስቷል። ለዎል ስትሪት ጆርናል አገኘሁት ያለው መረጃም ይህኑ የሚያረጋግጥ ሆኗል። በፖለቲካዊ ጉዳዮች አንድም ወዳጅ ሆነው ሰንብተው ከዛ ወደ አለመግባባት የገቡት ትራምፕና የምድራችን ቱጃር ኤለን መስክ ሳይቀሩ በኢራን ኢንተርኔትን እንዴት ማምጣት እንደሚችሉ ለመምከር ውጥን መያዛቸው ጉዳዩን ሌላ አቅጣጫ ያስይዘዋል። መስክ እንደዛ አይነት ነገሮች ይሆኑለታል፣ እናም አንዳች መፍትሄ ያመጣል በሚል ሀሳብ ሰጥተዋል ፕሬዚዳንት ዶናልድ ትራምፕ። የሳተላይት ኢንተርኔት አገልግሎት በመስጠት የሚታወቀው የስፔስ ኤክሱ ስታርሊንክ በኢራን ጥቅም ላይ ውሎ ነበርና አሁንም ታሳቢ እንዲደረግ በሩ እየተከፈተ ነው ተብሏል። በእርግጥ ቴህራን አሁኑኑ ኢንተርኔት ከፍቼ ለህዝቦቼ አቀርባለሁ የሚል ሀሳብ ሰጥታለች። የጽዮናውያንን አገዛዝና የአሜሪካን ጫና ለመመከት ህይወታቸውን ያጡ ሰማዕቶችን ለማክበር የ3 ቀናት የሀዘን ጊዜ ያስቀመጡት የኢራን ፖለቲከኞች አሁን መንገዳቸው የኢራንን ሉዓላዊነት መገዳደር ብቻ ሳይሆን ማፍረስ ነው በሚል አረዳድ ውስጥ በመግባት አሜሪካና እስራኤልን እየከሰሱ ይገኛል። አውሮፓውያን በተለይም ኢስሪ የሚባሉት ብሪታንያ፣ ጀርመንና ፈረንሳይም ቢሆኑ የትራምፕን እቅድ ለማስፈጸም የሚሰሩ ናቸው ብለዋል። የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬስም ቢሆኑ የኢራን መንግስት ውጥረቱን ያርግብ፣ በጉዳዩ ደንግጫለው ማለታቸው በአያቶላዎቹ ላይ መተባበሩ እንደቀጠለ ጠቋሚ መሆኑን ነጻ የመካከለኛው ምስራቅን ፖለቲካ የሚያትቱ የዘርፉ ባለሙያዎች ያስቀምጣሉ። ካናዳም በዚሁ አቋም ውስጥ ናት። ያ ማለት ተቃዋሚዎችን እደግፋለሁ ነው። ይህ ባለበት አጋጣሚ ኢራን ቀድማ ጥቃት ልትሰነዘር እንደምትችልም እየተነገረ ይገኛል። በእስራኤልና አሜሪካ ላይ የተጠና ጥቃት እንፈጽማለን ያለችው ኢራን ጠቅላይ ሚኒስትር ቤንያሚን ኔታንያሁና ትራምፕ ተቃዋሚዎችን እንደግፋለን ያሉት በጦር ሜዳ አቅማችንን ስላዩት ከዛም በራሳችን ጉዳይ ላይ ገቡ የሚል ሀሳብም ለመስጠት ሞክረዋል። ትራምፕ ኢራንን እንመታለን አሉ። ኢራን ምላሹን እኔን አያርገኛለች። ኔታንያሁና ትራምፕ አንድ ላይ ሆነው ሞሳድን በኢራን ጎዳናዎች ላይ አሰማርተዋል። ኢራን ፕሬዚዳንት ዶናልድ ትራምፕ ሽብር በቴህራን ላይ እያስፈጸሙ ነው ስትል ከሰሰች። ከዋሽንግተን ጋር እንወያያለን ግን በተከባበረ መንገድ ነው ስትል ቴህራን ሀሳብ ሰጠች። ኔታንያሁ አጋጣሚውን ሊጠቀሙ ነው። አያቶላዎቹ ቁጣቸውን አሰሙ። ኢራን ቀድማ አተኩስም ግን ለጦርነት ዝግጁ ናት። አባስ አራግቻሉ ዛሬ በኢራን ፖለቲካ ዙሪያ ትኩረት አድርገው መነጋገሪያ ከሆኑት መካከል ግንባር ቀደሞቹ ናቸው። Thousands gathered in Tehran for the funerals of dozens of police and security personnel